ያው ውሸት ስለማያልቅብህ ከምታስመስለኝ ከአንተ ጋር ማውራት አልፈልግም። በቃ እሷ ስላልባነነችብህ እኔ ስላወቅኩብህ እንዳታታልላት በሚለው ነው ተከትያ። አውልኩ በእናታችሁ እስኪ ቢያንስ አንዴ እንኳን ዝም በሉ እስኪ። ለምንድን ነው የምትጨቃጨቁት? ጽጌ አንቺን ለማዋራት ነው የመጣሁት። እሱ እንደ ውሻ እየተከተለሽ ቢመጣም እኔ ምንም አያገባኝ ነው። እንደ ውሻ ምናምን እንድትል አልፈልግም። ይሄ ልጅ እየሰደብከኝ ነው አላለም? አዎ አንተ እየመረቅኝ ነበር ይሄን ሳምንት ዳጊ እስኪ አንተ ራስህን አስተው እንዴ ነው እንዴ ዳጊ ተው ሰላም ፋሚሊ እንዴት ናችሁልን? አሚን ያሃትኩም አብዘላሁም ወሰላም ትሁን እንዳትመናሁ ያው ቤተሰብ ትማልና ራህሙን ይርኩም። ትላንት እንዳያችሁት ነው ሁሉም ነገር በጣም የሚያስጠላ ቀን ነበር ትላንትና ቤተሰብ። ያው እኔ አሁን ሁሉም ነገር ከአቅሜ በላይ እየሆነ ነው፣ ከምችለው በላይ ነገር እየሆነ ነው። እኔ ትዕግስቴን በጣም እየጨረስኩኝ ነው። በጣም በቃ እየፈተነኝ ነው። ትላንትም እንዳያችሁት ነው። በጣም ፕራይቬሲን እየተጋፋ ነው። የግል ህይወቴ ላይ እየመጣ በጣም እየበጠበጠኝ ነው ልጅና በጣም ቅር ተሰኝቼ ነው ያደርኩት ትላንትና። እንደውም ትላንት በቃ እኔ በጣም ነበር የተናደድኩት እንዳያችሁኝ። ትንሽ ሰው ቤት መሆኑንም አንፃር በጣም የሚደብር ስራ ነው የሰሩት። ጽጌ የምትሆን አስከፍታኛለች። ኦሬዲ ሁሉንም ስራ የአብሪኮ ስራም ቢሆንም በጽጌ በኩልም ትንሽ ተከፍቻለሁ። ምክንያቱም እሷ ቢያንስ ትንሽ ህሊና አላት። እሷ እንደሷ አለችም ጸባይዋ ምናምንና መታ እሱ ጋር ሆና ከሱ ጋር ወግና ሁሌም እሱም እያመነች ሁሌ እንደዚህ ከምትጨቀጭቀኝ ሁሌ እንደዚህ ከምታረግ እኔም ብትረዳኝ ነበር የሚሻለው። ለምንድን ነው የመጣሁት የሚለው ነገር ተረጋግታ መጠየቅ ነበረባት። ግን እሷ እንዳያችኋት ነው ሁሉም ነገር ስሜታዊ ሆና ከሱ ጋር ወግና እሱ ሚላትን ሁሉም ነገር እየሰማች እኔም በጣም እያስጨነቀችኝ ነው። በጣም ሁሉም ነገር በጣም እየከበደኝ ነው አሁን ሰዓት ቤተሰብና ያው ኦሬዲ ችግር የለውም የኔ ቤት ተከትለው ቢመጡ ወይም የልጅቷ ቤት ቢሆን ኖሮ እነሱ እንዳሉት ችግር የለውም። ወይም ሌላ ነገር እያደረኩ ቢይዙኝ እኮ ችግር የለውም። ልክ ናት፣ መናደድ ትችላለች። ግን እኔ ምንም አላደረኩም። ፋሚሊ እንዳያችሁት ነው። ኦሬዲ ልጅቷ ታማ ነበር። ልጅቷ ቤት የላትም እዚህ አዲስ አበባ ላይ ጓደኛዋ ጋር ናት የምትኖረው። እሷ ተከራይታ የምትኖርበት ቤት አይደለም እሱ የጓደኛዋ ቤት ነው እና ኦሬዲ ልክ እንደታመመች ጓደኛዋ ጋር ሄዳ ነው እንጂ ኦሬዲ ለትንሽ ጊዜ ነው የመጣችው እንደነገርኳቸውና የራሷ ቤት አይደለም። ቢሆንም የራሷ ቤት ቢሆንም እነሱ አያውቋትም አይደል? የማያውቁት ሰው ጋር እንደዚህ ደፍረው መምጣት አልነበረባቸው። እኔ ራሱ ኦሬዲ ስለታመመች ነው እንጂ ሰው ቤት ዝም ብዬ ዘው ብዬ አልገባም። ግን እነሱ እንደገቡት አገባብ በጣም ትክክል አይደለም፣ ልክ አይደለም። እንደዚህ ሰው ቤት ባህላችንም አይደለም ጭራሽ። ሰው ቤት እንደዚህ በእርግደ መግባት በእርግደ ሰው መበጥበጥ በጭራሽ አይደረግም። እሺ አብሪኮ እንኳን ባለጌ ነው። እኔ ልጁ በጣም እንትን እያልኩት ነው። በጣም ታግሼዋለሁ። እንዳያችሁ እንደዚህ ማድረግ አልነበረበትም። እሱ ይሁን ያድርግ፣ በቃ ስራው ነው፣ ጸባዩ ነው እንበል። ጽጌ ግን ለምንድነው እንደዛ የምታደርገው? እኔ ትላንት በጣም ታግሻቸው ነው እንጂ ሌላ ነገር ነበር። በጣም ነበር ያስከፉኝና ግን ኦሬዲ ሰው ቤት የባሰ ብጥብጥ እንዳይፈጠር ብዬ ነው። ኦሬዲ እሷም ልጅቷም እንዴት ተሸማቃ እንደነበር አይታችኋል። በጣም ነው የሚያሸማቀው። በሰው ቦታ ሆናችሁ ብታስቡት የሰው ቤት እሷ አርፋ እያለ መጥተ ሌላ ሰው ሲረብሻት በጣም እንትን ይላል። በዛ ላይ ታማ ተኝታ እያለ እንደዚህ መጥተ መረበሽ አልነበረባቸው። የራሷ ቤት ቢሆንም በቃ ኦሬዲ ልጅቷ ታማልሻል። የታመመ ሰው መጥተ መረበሽ ጥሩ አይደለም እና እኔ በጣም ተሸማቄ ነው ትላንት የዋልኩት ብታይ እና ቤተሰብ ያው ትማሊ ዝገበሮ ስራ ብጣዕሚ በቃ አነ ብጣዕሚ ይኸፊኒ ብጣዕሚ ይደብርኒ። በቃ ንምንታይ እስከ አኽ እንደዚህ ሰብ ንምንታይ ይረክስ? ኦሬዲ አኺርካዮ ከተናገሮ ሙኪርካውን ተዜና ጌርካ አኺርካዮ ዘለካ ችግር ታይልካ ተዳምጽ ኢልካውን ተዜኺርካ ሰስ እንደየና ሐምዘና ካይዘሪ እና አነ ወንት ማለት ዝተዓዘብኮ ነገር ብጣዕሚ አብሪኮ ሕማና አጋጥኒዮ እና ተናጋት ወስ ችግር ይውልን ሓደ መዓልቲ ንፎትሒና ብዝፍትሕ መንገዲ ንፎትሒና አነ ኦሬዲ አኺረዮ
ከም ሰብ መጠና ኺረ የምበር ምን ፈሪሕ ወይ ካሊ ነገር አይሆንም ግን ትማል ዝገበረ ነገር ተኻሊ ቅድመ ሕዝ ዝገበረ ነገር ችግር የለ ትማል ዝገበረ ነገር ግን ብጣዕሚ ኻመጠን ላዕሊ ወፂኒ ኦሬዲ አንተ ነገር ንሱ ተዓጊሰ ዓቅሊ ገይረ ሓሊፈ ኮይነም በይ አናቴ ቦታ ሆንኩም ተሕሰበ ካሊ ሰተ ዝኸውን ታገበር ነይረፍቱ ቦታ ንሶፍት ሰዓት አነ በቃ ልዕሊ መጠን በቃ ብጣዕሚ ተናይ ዳሕዲረ ትማል ዝገበረ ነገር ብጣዕሚ በቃ ኣብ ርእሰ ይወፂ ሓዲር ቢት ኦሬዲ አናቴ ገዛ ተዝኸውን ችግር የለን ግን ናይ ሰብ ገዛ እዩ ናይ ሰብ ገዛ ሁሉኩም ከለኻ ናይዛ ማሐዘን ሄቨን ውን ይሆን አናተ ገዛ ተዝኾኑ ብጣዕሚ ዝድብር ተግባር ፈፂሙ ምክንያቱ ኦሬዲ ታቆልዓውን ሓይማ ያንያ ሓይማ خلاص መፂኻ ምርባሽ ማለት ከቢድ እዩ ሙኻ ኣብ ናይ ሰብ ገዛ ናይ ማሐዛ እዩ ትገዛ ንሄቨን ዳ ማሐዛ እዩ ኦሬዲ ሓይማ ምስ ማሐዛ እያ ደቂሳ ነይራ ጋዳም ዳ ማሐዛ ወፅያ ፀኒሓን በይ ተትሉ ኸታ ይፍጠር ነይሩ እናቲ ቪድዮ ዝሪኣቶ ኸታ እዩ ዝፍጠር ኣብ ገዛ መፂና ከም ዝንርብሽ ከልና ክንደየና ሙኻ ባይ ምክንያት ብጣዕሚ ዘሸማቕ ብጣዕሚ ዝድብር በቃ ዝሰርሑ ስራሕ ትክክል ይኾነን ቤተሰብ በቃ ብጣዕሚ ሓሪቓ ኣነ ኮ ምንም ክገብር እኮ ይሓዝኑን ምንም ክገብር እኮ ይረኽቡን ወይ ኣነ ምስተቆልዓ ደቂሰ ይኾን ክረኽብኒ ወይ ከምትን ሰም ዝሓሰቡ ደቂስ ምናምን ዘሎ ኣይኾነን በቃ ሪኹም አይኹም ኣነ ፊስታል ሒዘና ኣትኹን ቀሪፅን እዩ ሪኹም ወትኾን ይኹም በቃ ከም ሕሙም ጥይቀል መንገድ ለና ናይ ዓልተና ናይ ሓበሻ እናወራለና ዝሓመመ ሰም ጥይቀል መንገድ ለና ባናና ገዚ ሙዝ ገዚ ሒዘ ኣቲ ባናና ገዚ ሒዘ ጠይቀያ በቃ በባህልና መሰረት ቦት ዝግበር ነገር መሰረት ካውሪኹም ወይኹም ደቂሳ ያኔራ ታወላ እና ሕሙም ጥያስታ ይሓትያቱ የታመመ ሰው መጠይቅ ምንድነው ችግሩ ምንድነው ኃጢያቱ ግራ ይገባኝ ለምንስ ተከታትለው ይመጣሉ ይሄ በጣም ኦቨር የሰው እንትን የሰው መብት መጋፋት ነው በጣም 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 የሚያስጠላ ነገር ነው ያደረጉት ኦሬዲ ችግር የለም የሆነ ሆኗል ግን ትላንት በቃ ከምነግራችሁ በላይ ነው በጣም ደብሮኛል እና ቤተሰብ እኔ አሁን በትላንት ጉዳይ በጣም ተበሳጨኝ ያደርኩት እኔ አብሪ እኮ የሚባል ልጅ በጣም በቃ እሱ ማግኘት አልፈልግም በቃ ማግኘት አልፈልግም ምክንያቱም ባገኘው በጣም መጥፎ ነገር ነው የሚፈጠረው የሚያስጠላ ነገር ሊፈጠር ስለሚችል እኔ ላገኘው አልፈልግም ካም በኋላ ልጅ በጣም ታግሼዋለሁ በጣም አክብሬዋለሁ እኔ ሁሉም ነገር ችላ ብዬ አልፌዋለሁ ካም በኋላ ግን ችላ ብዬ ማልፍበት መንገድ የለም እንደዚህ ብዙ ዝም ስትል እንደ ፈሪ ትቆጠራለህ አብዛኛው ጊዜ ወይም እንደ ሌላ ነገር እኔ ምንም ፈራው ነገር የለኝም እኔ አንድ እግዚአብሔር ብቻ ነው ፈራው ምንም ፈራበት መንገድ የለም ግን ልጅ በጣም ከመጠን በላይ እንትን ብሏል ኦቨር ሄዷል የሚያደርገው ነገር ሁሉም ነገር በጣም ስራው በጣም በቃ የተበላሸ ስራ ነው የሚሰራው ሁልጊዜ የሰውን ህይወት ለማበላሸት ነው የሚሰራው እና ያው ይሄ ነገር ጽጌ እየገባታለሁ አሁን ዛሬ መጣሁት ጽጌን ጠርቻታለሁ በቃ ያለውን ነገር አስረዳታለሁ እንዴት እስካሁን እንዳላወቀችበትም አላውቅም ልጅ በቃ እኔና እሷን ለማጣላት ነው እየጣረ ያለው እንዴት ይሄኮ ቀላል መንገድ ነው ቀላል ነገር ነው ሰው በቃ ከቤቱ ሲወጣ ከቤቱ ሲገባ ሌላ ቦታ ሲሄድ ምንም ሲሄድ እየተከታተለ እንደዚህ የሚያደርጉች ታዲያ ምን ሊያደርግ ነው እኔ የሚከተለኝ ምን ሊያደርግ ነው ከጽጌ ስር ማይጠፋው በቃ አይታችሁታል ከመጀመሪያ እኔ ከመጣው ጀምሮ ሁሉም ችግር ነው ይፈጠር ያለው የልደቱ ፓሪ ላይ ማይታችኋል ምን እንዳደረገ በዛን የደስታ ቀኗ ነገሮች ችላ ብለው እንኳን አያልፍም መጥቶ ነገሮችን አበላሽቶ ነው የሄደው የልደቷን ቀን አበላሽቶ አስለቅሷት ነው የሄደው እኔ ምንም አላልኩኝም በዛን ሰዓት በቃ ችግር የለውም እሱ የሆነበት የራሱ የሆነ ያናደደው ነገር አለ ችላ በይ ምናምን ብዬ ነው እንትን ያልኳት ግን እሱ ከዛ በላይ በጣም መጥፎ ነገር እያደረገብኝ ነው እኔ በቃ ልጅ ማግኘት አልፈልግም ካሁን በኋላ አሁን ጽጌ እየመጣች ነው እንጠብቃትና የሚፈጠረውን ነገር ያው የተፈጠረው ነገር እኔ ሁሉም ነገር አስረዳታለሁ በቃ ከልጅ መራቅ አለባት አንደኛ ነገር እሱም ነገር ነግራታለሁ በቃ ማትረክ ከሆነ በጣም ትልቅ ችግር ነው የሚፈጠረው ምክንያቱም እኔ ልጁን ካሁን በኋላ ማየትም ማግኘትም አልፈልግም ቤተሰብ ስለዚህ በቃ እንጠብቃትና የሚፈጠረውን ነገር አብረን እናየዋለን ቤተሰቦች በዘመን ሹክሹክታ
በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ ነው አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ ሰላም እንጂ ነው ሰላም አትባባሉም እንዴ? ማለት ጀመር ለምን ይዘሽ መጣሽ? ችግር ያለው ተገ አንቺን አይደል የጠራሁሽ? ነው እኔማ አለው ግን ችግር ያለው አልመሰለኝም። ምክንያቱም ደራራ ችግር የለውም እያይሽዋል እንዴ ጽጌ እኔ እንደስ አይደለም ያሰብኩት። እሺ አሁን ቢያንስ በቃ ሰላም ተባባሉ ችግር የለውም። ሰላም ስለመባባል አይደለም እኮ እሺ አሁን ትላንትና እንዲህ ስለተባባላችሁ እንዲመራራ ሰከሳት እንደሆነ አውቄ ነው የመጣሁት። ባይዘዋችን ላይ ያው ውሸት ስለማያልቅብህ በእናታችሁ አሁን ከምታስመስለኝ ካንተ ጋር ማውራት አልፈልግም። በቃ እሷ ስላልባነነች በእኔ ስላወቅኩብህ እንዳታታልላት በሚለው ነው ተከትያ አውሪኩ። በእናታችሁ እስኪ ቢያንስ አንዴ እንኳን ዝም በሉ እስኪ። ለምንድን ነው የምትጨቃጨቁት? እኔ ትጨቃጨቁ ለምን? ያንቺ ችግር ነው። እኔ ዳጊ ይሄን ችግር በቃ ይሄ ልጅ አፉ አያርፍም እያይሹ ነው። በቃ እሺ ዝም በሉ እስኪ። እኔ ዝም ስለው ራሱ ዝም አይልም፣ ስንቀው ራሱ አይገባም። በቃ ሰው ሲንቅ ዝም እኮ ነው ማለት ያለብን። እሺ ዳጊ ቢያንስ እኔ በቃ ንቀ ያለው ገባ አይደለ? እኔ በጣም ነው የምንቀህ። በቃ ዝም በል በቃ እዚህ ጋር ሁን እስኪ በእናትህ በእንደርተሽ በቃ እኔ እዚህ ጋር ሆናለሁ። እዚህ ጋር ሁንሽ እዛ ጋር ሁንሽ በቃ አፉ አያርፍም። እዛ ጋር ሆነ በቃ እኔ እንድትግባቡ ነው የምፈልገው። ምንድነው የምንግባባው? እያይሽዋል እንዴ? ውይ በእናታችሁ በቃ አውሪኩ። አንተ ዝም በል ዳጊ ዝም በል። ቶሎ ሰክሳትና እንሂድ እስኪ ዝም በል እንዳመጣና በቃ ዝም በል እንዴ። ያው አብቻችሁ በጣም አንተ በቃ መስመርን እያለፍክ ነው። እየገባ ነው አይደል? ችግር የለውም። እሺ በቃ እኔ በጣም አርጅሜ ስላስመርኩብህ እንጂ ሌላ ሰው ቢሆን ሌላ ችግር ነበር ውስጥ ገባ አይደል? እሺ ችግር የለም። ካንተ ጋር ማውራት አልፈልግም። አንተ እሺ አሁንም ድረስ ልትጨቃጨቁ ነው? ትናንትና ተጨቃጨቃችሁ። አሁን ለምን ተራሽሽ ብዬ ነው። ለምን አመጣሽ? እኔ ትናንትና ስለተጨቃጨቃችሁ እንድትታረቁ ነው። ትናንትና ስለተጨቃጨቁ መጨቃጨቁ አይደለም። እኔ ከዳጊ ጋር ምን ችግር አለ? እኔ ካስመሰለኝ ሰው ጋር ልታረቅ ነው እየሰከሰ። በቃ ዳጊ ዝም በል አንተም ዝም በል። እሺ ዳጊ ለምን እንደጠራኸኝ መስጠታላን ሲጀምር አልጠራም። እሺ ትናንትና እንዲህ እየተጨቃጨቃችሁ አልነበረም? እሺ ችግር የለውም። ጽጌ አንቺን ለማዋራት ነው የመጣሁት። እሱ እንደ ውሻ እየተከተለሽ ቢመጣ ምን ምንም አያገባኝ ነው። እንደ ውሻ ምናምን እንድትል አልፈልግም። ይሄ ልጅ እየሰደብከኝ ነው አላለም? አዎ አንተ እየመረከኝ ነበር ይሄን ሳምንት። ሰው ዝም ሲል ሌላ ነገር ነው የሚመስለው። ስራ ነው እኮ አንተ እኮ ስራ ነው። ሰውን ታታልላለህ፣ ልጅቷን አላገኛትም ትላለህ፣ ልጅቷ ሄዳለች ትላለህ። ከዛ የምትገኘው አንድ ላይ ነው። ነገር የለም። በቃ ነው ውሸቱን ላስረዳው። አንድ ባንድ ዳንዴ ምንም የምታስረዳኝ ነገር የለም። እኔ የምሰራውን ነገር ጠንቅቄ የማውቅ ልጅ ነኝ። ገባህ አይደል? እሺ ዳጊ በቃ አሁን እሱ ጭቅጭቅ ተውትና ዳጊ ለምን እንደጠራኸኝ ብቻ ንገረኝ። እሺ ምን ጽጌ ትላንት የተፈጠረው ነገር
በጣም የማይደረግ ነገር ነው። እኔ ካንቺ ማልጠብቀው ነገር ነው ያደረግሽው። ችግር የለም ሌላው ሰው ያደረገው ነገር ከሱ የሚጠበቅ ስራ ነው የሰራው። ገባሽ? አንቺ ያደረግሽው ነገር ግን ምንድነው? እስኪ አሁን ያደረግሽው በእናትህ ዝም ብለህ ያወራ ነው። ግዴታ ማለች ነው ልጅ አብሪ እኮ ቢያንስ እስኪ ዝም ብለን ያለን ምን ይላል ሙዚ ዘሄድክ ከዛ ስንደርስበት አማለች ምናምን ብለህ ማስመሰልን ቀጠልክ። እሺ ዳጊ እሺ ምንድነው የምትለው? ይፈልካል ንገረኝ። ችግር እኔ እያዳመጥኩ ነው። እሺ አንቺ አዳምጪኝ። ግን እንዴት ላውራ? ይኸው ምላሴ ውጪ ይገባል። እኔ ሰማለሁ። ችግር ምን አውራኝ? በቃ እኔ የምትለኝ ብቻ ሰማለሁ። የሰው ክብር ነገር የሚባል ነገር የለም። አንተ ሰው ሲያወራ እኮ ዝም ተብሎ ነው የሚሰማው። ከዛ ተራህን ጠብቀህ ማውራት ይችላል። ማዳመጥ አልችልም። አሁን እሷ በቃ ተፋ ከዚህ ማን አለ ሲጀመር በቃ ከዚህ እኔ እኮ ሰው ነው ያስባል። ምንድነው እንደ ጅል የምትቆጥሩኝ? እንዴ እሷ ታስብ አንተ ምንድነው? እሺ ንገረኝ። እኔ ምንም ያልኩሽ ነገር የለም። ንገረኝ። እሺ እኔ አንቺ ብቻሽን ማዋራት አልችልም ነው? እሺ አወራ እያዳመጥኩ እኮ ነው ዳጊ። ማዳመጥ እኮ አይደለም። ለምን ብቻሽን አመጭም ሲጀመር? እሺ በቃ እዚሁ ስለመጣሁ ችግር የለም። ችግር የሚመጣል ራሱ ችግር የለውም። ትናንት ያደረጋችሁት ነገር በቃ ካንቺ ማልጠብቀው ነገር ነው። ይገባሽ አይደል? እሺ ሰው ቤት መጥተሽ በዛ ላይ ደግሞ ልጅቷ ታማያለ ምንድነው እንደዚህ ካታውታ እኔ ለብቻ የማውራታችን ውጭ ወተና ወራ ስላችሁ ለምን ነው ያልሰማሽኝ? ዳጊ እኔ ማቀው ደግሞ ሰፈር እንዳለ ነው ማቀው። ሲጀመር ሰፈርም በሆነ እዛም በሆነ በቃ ምንም እኔ እሺ እዛ ቤት ተጠብቀኛለህ ብዬ አስባለሁ። እዛ አልጠብቅሽ እኔ እኮ ነፃነት የራሴ ነፃነት ያለኝ ሰው ነኝ። የፈለኩ ቦታ መሄድ እችላለሁ እኮ እኔም ትሄዳለህ እኮ እኔም እና ሰው መጠየቅ አልችልም ነው የታመመሽ? እሺ አንድ ነገር ጠይቅ። እኔ ከወንድ ጋር እዛ አልጋ ላይ ተጋድሜ ተጋድሜ ያላገኘሽኝም በቃ ቁጭ ብዬ እሱማ ተጋድማለህ አጋድማት ነው ልጅቷ። እሺ ደስ ይልሃል ወይ ዳጊ? እስኪ ደስ ይልሃል ወይ አንተ? እኔ ምንም ያደረኩት ነገር የለም። እሺ ምንም አላደረክም፣ ግን እኔ እዛ ቤት ተጠብቀኛል ብዬ አስባለሁ። እሱ እኮ ነው አጻድፎ የጠራኝ። ምን ነው ሰው አለ ላሳይሽ ነው። እሺ እዛ ቤት ምንድነው ችግሩ? እሺ ችግር የለውም፣ ምንም ችግር የለውም። እሺ እርግጠኛ ነህ ግን ልጅቷ እንግዳ ናት? ጓደኛ ናት? ጓደኛዬ ናት። ጓደኛዬ ስለሆነች ነው የታመመ ሰው በቃ ልጠይቅ ነው የሄድኩት። እሷን ልጠይቅ ነው በቃ ታማ ልጠይቅ ነው የሄድኩት። አንድ ነገር ነግሬሃለሁ፣ የፈለከው ሰው ማግኘት ትችላለህ። ግን እኔ እናንተ ቃል የተግባባንበት ነገር አለና እንዳልደብቅሽ አንደባበቀ ተባብለና ወይስ አልተባበልንም? ሲጀመር እኔ ዳጊ እየተቀየርከኝ ነው ያለው። አንተ ዳጊ ተቀየርኩብሽ። አንቺ ነሽ እንጂ እየተቀየርሽ። እሺ ዳጊ እሺ ከመቼ ጀምረህ ነው እኔን ትተኸኝ ወይ የሆነ ደብቀኝ ወይ ሳትነግረኝ መሄድ የጀመርከው? ዳጊ እንደዚህ ሰው ለመጠየቅም መናገር አለብኝ። ሰው ለማግኘትም ገሌ ላገኘ ነው ልበልሽ ነው? እሺ ባለፈው ምን ብለኸኛል? አይ እሱ ነው ወይ አይደለም ምን ብለኸኛል? ሁለተኛ አላገኛትም አለ በቃ ኦሬዲ ሄዳለች ብዬ ስላሰብኩኝ ነው ይዛኝ። እሺ እንደዛ ከሆነ እኔ የፈለኩት ወንድ ማግኘት ይችላል ማለት ነው። ይኸው ያገኝሻል እንዴ? ከዚህ በላይ ምን ነው? አውሪኮ አሁን እንትን ነው በቃ እሷን ጓደኛዬ ነች፣ እሱን ጓደኛሽ ነው። እዚህ ጋር ምንድነው? እኔ አንድ ነገር እንደገረኝ እንደፈለኩ ከአብሪኮ ጋር እዛ ተጋድሜ ምናምን ብጠብቅህ ደስተኛ ነህ? ደስ ይልሃል? እስኪ እቺ ብቻ መልስልኝ። ደስተኛ ነህ? የተጋደምኩት ጽጌ ለምን አታስረጂኝ? ምንም አልተጋደምክም። እንደዛ እንደ ትናንት ባደረከው እኔ ባረገው ደስ ይልሃል አንተ? እስኪ አንተ የሚሰማህ ስሜት ምንድነው? ምንም ችግር ከሌለው ንገረኝ። ልስልሻለሁ። አሁን እኮ ስራውን ያውቃል። እሺ ሰው አትጠይቅ፣ የታመመ ሰው አትጠይቅ ብዬሃለሁ። ዳጊ ያወራን ነው ያወራህ አይደለም እየዋሻት ለማሳመን እየጣርክ ነው። አብሪክ ቢያንስ ዝም በል እስኪ። እያወራን ነው በቃ። እንዴ እኔ እኮ ባህሪን ስለተቀየረብኝ ነው ዳጊ። ከመቼ ጀምሮ ነው እንደዚህ? የተቀየርኩሽ ነገር እኮ የለም ጽጌ። እሺ እንደዛ እኮ ነው። እኔ የፈለኩት ሰው ማግኘት ይችላል ማለት ነው። እንደዚህ የምታስረዳኝ ነገር ማን ነው? ማንም ሰው አታገኝ ያለሽ? እኔ እኮ ሰውን አታገኝ ያላልኩሽም እና ምንድነው? እሺ በቃ ማግኘቱ አይደለም እኮ አሁን ለምን ተዋሻለህ ነው? ስሚ ጽጌ እኔ ብዙ ነገሮች እየተዋጡልኝ አይደለም። ምክንያቱም መቀሌ ሄዳለች ብለኛል፣ እሺ አልኩ፣ አመንኩ። ከዛ አልሄደችም ቀርታለች ብለህ እዛ ቦታ አገኘው፣ እሺ አልኩኝ። እንደገና ሶስተኛ ታማለች ብለህ ትላንትና ሸወድከኝ፣ ዝም አልኩኝ። ከዚህ በኋላ ዝም ብዬ እንደ ጅል ልቀጥል ነው? ምንድነው የምሸውድሽ ጽጌ? አይተሻል የለ እንዴ? በቃ አይተሻታል እኮ። እሺ ትላንትና ታማለች፣ አይተሻታል አይደል? ባለፈው ግን ነገ ላገኝሽ እንዴ ዛሬ ምናምን ብለህ ነው እንትን ያልከኝ። ጓደኛህ ነች አያቺ ጽጌም ጓደኛህ ነች አይደል? ሌላ ነገር ከሌለ አስተዋውቅሻለሁ ጓደኛዬ ነች ስትላት ነበር። ጀስት ነው አንተ ጓደኛዬ ነች ወይስ ጓደኛዬ ፍታም ይዤ እሄዳለሁ። እንደዛ ለመይዛት ነው ያዚህ ላስረዳሽ። በቃ እኔ ሀቁን ነው እየነገርኩሽ ያለሁት። ገባሽ አይደል? እዚህ ጋር ያጠፋው ጥፋት ካለ ችግር የለውም፣ እኔ ይቅርታ ጠይቃለሁ። ግን እኔ ምንም ሳደርግ አላየሽኝም አይደል? ማንም ጋር ሲሳሳም አየሁት አለ ሲሳሳም አላየሽኝም። ስሳሳም ቢያይኝ ቀርጾ ያደርስልሽ ነበር። እንኳን ስሳሳም ምንም ሰው ለመጠየቅ ሲል ራሱ ተከትሎኝ እየመጣ ነው እያየሽ ነው። በኋላ ዳጊን አንተ ማላምንም እሱ ማላምንም። ምክንያቱ እኔ በራስሽ እየሄድሻለን፣ በሱ መንገድ ነው እየሄድሻለን። ነይ ባለሽ ቁጥር እየሮስሽ ነው። እኔ ብሄድ ማሰብ ይችላል፣ ብቻዬን መቆም ይችላል። ችግር የለውም። ብቻሽን ስለመቆም አለመቆም አለ። እያወራት ነው። በእናትህ ዝም በል። እያወራት አይደለም
እየዋሻት እያሳመንካት ስለሆነ እንደዋሸኝም አልፈልግም፣ እንድታለኝም አልፈልግም። ምንም ያታለልኩሽ ነገር የለም። እሺ ዳጊ ብዙ ነገር እኮ እሺ ተከትለሽ መተሽ ራሱ እኮ ተከትለሽ መተሽ ነው ሳላውቅ መተሽ ራሱ እኮ ምንም ያደረኩት ጥፋት የለም። ሰው ጋር መገናኘት ከሆነ በቃ ሰው አታግኝ ከሆነ ሌላ ነገር እና ምንም ተገናኝተን ምን አድርገናል ከልጅቷ ጋር ልክ መጀመሪያ ግን ስታገኝ ብለን እያወራን ነው። ምንም ሳልኩ እኮ አላየሽኝ። በቃ ብለን እያወራን እያለ መጥተሽ ሪያልሽ እዛ አብራችሁ ተኝታችሁ ምናምን እያደረጋችሁ ነው መድረስ የነበረብኝ ማለት ነው። እንደዛ እኮ ነው ጓደኛዋ ቤት ነው ምንም የምናደርገው ነገር የለም። እንደዚህ ማለት ልጅ ናት። ወጣ ነበር እንዳጋጣሚ ነው የወጣችው። ይሄ ብሎ የተደረገው ነገር ነው ታችላቸው ነው እንደዛ ማለት እንዴ ዳጊ ታይም እንዳትይዝባችሁ ነው። እኔ ምንም ነገር ደስ እያለኝ አይደለም። ምክንያቱም ብዙ ነገር እየዋሸኝ ነው፣ እየደበቀኝ ነው ያለው። ምንም የደበቅኩሽ ነገር የለም እንዴ ሀቁ ላይ አይደል እንዴ የምታሻለሽ? ምንም ሀቅ የለውም ዳጊ፣ ምንም ሀቅ ነገር የለውም። እሺ እኔ ምንድነው ችግር? እስቲ አስረጅኝ። በቃ እኔ እኮ ግራ ሊገባኝ ነው። እሺ አብሪኮ ባይከታተል ኖሮ እዛ የሆነ ቤት ሄጃለሁ ይሄ ቤት ታማለች አትለኝም ነበር። የሆነ እኔ እንደ መቆያ ይሄ እንደ ህፃን እያሰብከኝ ነው ያለው። እኔ ትልቅ ልኝ ማሰብ እችላለሁ። እሺ እኔ እዚህ ጋር አንድ ጥያቄ ልጠይቅሽ ትይ አሁን እያልሽኝ ያለሽው ሁሉንም ነገር የምታደርገውን ነገር በቃ ልኩን ንገረኝ ነው። በቃ ሁሉንም ነገር አሳውቀኝ ነው። እሺ እኔ አሳውቀኝ ሰው ጋር ሲሄድም ጓደኞቼ ጋርም ሲሄድም ጓደኞቼ ጋር እኔ እንደዛ አላልኩም፣ እንደዛ አይደለም። ለምን አትነግረኝም? እንደዚህ ነበሩ። እሺ ከዚህ በፊት እንደዚህ ነበሩ። እኔና ተዳጊ ምንድነው የተለወጠው ነገር? የተለወጠው ነገር ልንገርህ። የሱ ወሬ እየሰማሽ ነው አይደለም? ልጅቷ ከመጣች ጀምሮ ነው ነገሮች እየተቀያየሩ ያሉት። ከመቼ ነው? እኔ ዳጊ እንደዚያ ስለማላውቅህ ነው እንደዛ ላውቅህ። ልጅቷ ከመምጣቷ በፊት ብቻ አይደለም። እሺ እኔን የምታውቀኝ ወይስ እሷ ነው ከኔ በፊት የምታውቀኝ? ንገረኝ። ኧረ እንሂድ በእናትሽ። ማወቅ ስለማወቅ አይደለም እኮ ጽጌ። እኔ ከዚህ ልጅ ጋር ትይዥ ብዬሽ አውቃለሁ አላልኩኝም። ካብሪኮ ጋር እንዳላገኝሽ ብዬሽ አውቃለሁ። እሺ እንደዛ ከሆነ ማለት ነው ዳጊ፣ እኔ የፈለኩት ሰው ማግኘት ይችላል። የፈለኩት ወንድ ማግኘት ይችላል። አግኝ ማንንም አታግኝ ያልሽ ነገር ሰው የለም። እንደው ጽጌ ደግሞ ምንም አላረኩም ይላል እንዴ? እሺ እኔ ግራ አይገባኝ። ምንድነው እንደዚህ መቆጣጠር? ምን ሳደርግ ስላየሽ ነው እንደዚህ የምትቆጣጠር? ገባሻል ጽጌ? በቃ ምንም ነገር ሲፈጠር እኔን ነው መጠየቅ ያለብሽ። ምንም ነገር ሲሆን እኔን ነው መጠየቅ ያለብሽ። በቃ ሁሉንም ነገር እሱን እየሰማሽ እኔን አትፍረጂ። እሺ በቃ ለኔ ሁሉ ነገር እሱ እየሰማሽ አትበለኝ። እኔ አመች ሰማሁት። እኔ የሆነ ነገር ላሳያለኝ መጣው የማላውቀው ሰፈር ወስነኝ ከዘዘተበሽ አንቺ በግነሽ እንዴ እሱ ነይ ባለሽ ቁጥር የምትነጂ ምን እንደየተፈጠረ እንዳለ እሺ አይቻለሁ። የሆነ ነገር ከዛ በፊት እየሳምካት ብትኖርስ ስማት ብትሆንስ? ወይኔ አይ በቃ እንደዚህ ካልተማመን ጽጌ ከባድ ነገር ነው የሚፈጠረው። ገባሻል? አንቺ ምን ማመን አለብሽ? እየገባኝ አይደለም። እንደፈለከ በቃ አያገባኝም እንኳን በኋላ እንደዚህ መደባበቅ ምናምን ከመጣች መደባበቅ አይደለም። እኔ ምንም የደበቅሽ ነገር የለም። ሁሉንም ነገር አሳውቀኝ ከሆነ ሌላ ነገር ነው። ገባሻል? እኔ ሁሉ ነገር አሳውቀኝ ከሆነ ሌላ ነገር ወይ እሺ። እኔ በቃ እንደ ጥፋተኛ እያሰብከኝ ነው ያለው። ጥፋተኛ ነሽ አላልኩሽም። በቃ ትናንት ያደረግሽ ነገር በቃ እናዶኛል። ገባሻል? እኔ ጥፋት ካለ ደግሞ ይቅርታ ጠይቃለሁ። ምንድነው ችግር እዚህ ጋር? እሺ አሁን ምንም አላረኩም። እንደጠይቃት ሄድኩኝ ምናምን እያልከኝ ያለው። በቃ ምንም ያደረኩት ነገር የለም። ሰው መጠየቅ ኃጢአት ከሆነ ንገሪኝ። እኔ ምንድነው የታመመ ሰው ልጠይቅ? እኔ አትጠይቃት አላልኩም ዳጊ። እና ያይሽ በቃ በአካል መተሽ እኮ አይተሻል። በወሬ ብቻ የሰማሽ ገባሻል? በአካል መተሽ ትጠይቃት አይተሻል። ላምን አልችልም። ምክንያቱም ምንም እየታየኝ አይደለም ነገሮችን ከዚህ በላይ እየባሱ እንጂ እየተስተካከሉ ነው። እሺ ምን ሳደርግ አይተሽ ነው? ልጅቷ ከማዛው ቀየረሽ። ዳጊ አንድ ነገር ልንገር። እኔ ልጅቷን አንተ ባህሪ ነው የተቀየረው። ልጅቷ ከመጣች ጀምሮ ነው። ከመጣች ጀምሮ አብኝ እኔ ዳጊ እንደዚህ አላቀም አላቀም የተፈጠረው የልጅ ከመጣ በኋላ ነው። አበቃ ተው እኮ አይደል ሊያወሩ እስቲ በቃ ሰክሳት እንደፈለክ ዝም ብለህ ያልሆነ ነገር አትፈጣፈን፣ አትከትበናት። በቃ ዝም ብዬ ያዳመጥኳችሁ ነው አይደል? እስከሰክስ ተረጋጉ። በቃ ለብረ ሰክሰው ታዲያ አሰክሳ ምንም እንዳልፈጠረ ሰው ምናምን ዝም ብለህ የምትቀደደው የምትዋሸው ለምንድን ነው? አብሪኮ በጣም መስመርን እያለፍክ ነው። እየገባ ነው አይደል? መስመር ትላለህ። እሺ በቃ ቢያንስ ተረጋጉ፣ አትጨቃጭቁ። ምንም እዚህ ተጨቃጭቀን ከመፍተው ወይ በቃ እሱን ልጅ ይሄ ልጅ ሲመጣ በቃ ሁሉ ጊዜ ችግር ነው የሚፈጠረው። ዳጊ ደግሞ አንተ ደግሞ ልጅቷን ከመጣ ጀምሮ ነው ባህሪን ሁሉ ነው የተቀየረው። እኔ ዳጊን እንደዚህ አላቅህም። እንደዚህ አይደለም። እኔ እናንተ ብዙ አመት አድርገናል አይደለ? ከልጅነታችን ጀምረን አይደለም የምንተዋወቀው። ምንም ባህሪ የተቀየረው ጽጌ አስረጅኝ እስቲ። አይ ምንም ነገር እንጃ። እኔ ማምነህ ዳጊ ልጅቷን ከዚህ ሄዳ አንተ ስትረጋጋ ብቻ ነው የዛኔን ዳጊን አምናለሁ። ምንድነው? እኔ ምንም ያደረኩት ነገር የለም። እድልሽ አንቺ ደግሞ ዳጊ እስኪ አንተ ራስህን አስተውለው። ምንድነው እንዴ? ዳጊ ተው በጣም መስመር አልፏል። ነገር ይሄ መጀመሪያው ነው።
በጣም ታግሻለሁ። አንተ ምን ያደረከው? እባክሽ ምንም አያመጣም። ምንድን ነው ያደረከው? ምን እያደረከው ያለው? ሲያንሰው ነው ጽጌ፣ ሲያንሰው ነው። ያማላበኝ የራስ ጉዳይ። ሰው ሲታገሰው አይገባም እንዴ? በጣም ታግሻለሁ ከመጠን በላይ። ምንድን ነው የምታው ብያለሁ። ምን ይሆን ግን ያለው? ደቂቂን እስኪ አስብ። ምን ይሆን ግን ያለው? አይኑ እኮ ነው ያጠፋው። አንተ ልጅ ምን ሆና ነው እንዴ? ምን ለምንድን ነው የማትረጋጋው እንዴ? ሻውን እንትን ያመጣል። ምን ላድርገው ጽጌ? እነሱ ስለመታው እንትን ምን ይመጣል? እስኪ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን